በኢየሱስ ክርስቶስ ደም የታጠበና በመንፈስ ቅዱስ የተሞላ ሰው የእግዚአብሔር ቃል ያለው ሰው ሊሸነፍ አይችልም። በእርግጥ ነው ብንወድቅም መነሳት እንችላለን፣ ግን መውደቅ ግዴታ አይደለም። መነሳት እንችላለን፣ ደጋግመን መነሳት እንችላለን። ደግሞም ተነስተናል። እንዴ ሯጭ አንድ ነገር ተስፋ አድርጎ አይደል እንደሚሮጠው? በክርስቲያን ሕይወት ምንም ነገር ዝም ብሎ አይመጣም። እግዚአብሔር በሰጠን ጊፍት በሙሉ እግዚአብሔርን እንድናከብር የእግዚአብሔርን በጎነት እንድንነገር አይደል? ወደ ደስታ ገብተናል፣ ወደ ፐርፐስ ገብተናል። ረፉ እኔም አምላካችሁ እንደሆንኩ እወቁ ያለን አምላክ እንዳለ እናውቃለን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል የተጠራህለትንም በብዙም ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ ይላል። ይሄ በጣም የታወቀ ቃል ነው። ጳውሎስ በእምነት ለወለደው በመንፈስ ለወለደው ልጁ ለጢሞቴዎስ የነገረው ምክር ነው። አንደኛ መልካም ነው ይላል፣ ሁለተኛ የእምነት ነው ይላል፣ ሶስተኛ ገድል ነው ይላል። ገድል በግሪኩ ቃል አጎን ውድድር ማለት ነው፣ ትግል ማለት ነው፣ ግጭት ማለት ነው። ማለትም ኮንፍሊክት ፍልሚያ ማለት ነው። ወደ ጌታ ስንመጣ ወደ ሰላም ሰፈር ገብተናል፣ ወደ እረፍት ገብተናል፣ ወደ ደስታ ገብተናል፣ ወደ ፐርፐስ ገብተናል። ረፉ እኔም አምላካችሁ እንደሆንኩ እወቁ ያለን አምላክ እንዳለ እናውቃለን። ነገር ግን ብዙ ክርስቲያን እየረሳ ያለው ሆቴል እንዳልገባ ነው፣ ካምፕም ነው የገባ ነው። ጠላት እንዳለን ማወቅ አለብን። ይህን ጠላትም በጥቂት እንመለከተዋለን። ምን አይነት ጠላት እንዳለን፣ ምን እንደሆነ ዓላማው፣ ምን እንደሚፈልግ። ግን ይህንን ማወቅ ከብዙ ልብ ስብራት፣ ከብዙ እንቆቅልሽ፣ ከብዙ ህመም ይጠብቃል። ጠላት እንዳለብን የነፍሳችን ጠላት እንዳለ ማወቅ፣ አጥብቆ ማወቅ ከግራ መጋባት ይጠብቃል፣ ከማጉረምረም ይጠብቃል፣ ከዓላማ ቢስነት ይጠብቃል። ይሄ ጦርነት እንዳለ የምናውቀው አሁን ጦርነቱ እውነተኛ ሲሪየስ ጦርነት ነው። ዘላለማዊ ተጽዕኖ ያለው ጦርነት ነው። ጦርነቱ ሲሪየስ ነው። ጦርነቱ ቪዲዮ ጌም አይደለም። ቪዲዮ ላይ እንደፈለጋችሁ መተኳኮስ መገዳደል ትችላላችሁ፣ የፈለጋችሁትን ማድረግ ኖ፣ እዚህ አይደለም። ኦፖርቹኒቲዎች ያመልጣሉ። በዚህ ጦር ሜዳ ላይ አሁን በተግባር እንውረድና መሬት ላይ እንውረድና ልንገራችሁ፣ ብዙ ቁስለኞች አሉ በዙሪያችን። ሰይጣን መጽሐፍ ቅዱስ እንደሚናገረው እስከነ ነፍሳቸው በሕይወታቸው እያሉ ምርኮ የወሰዳቸው ምርኮኞች አሉ። ስለዚህ እዚህ ጦርነት ውስጥ መቁሰል አለ፣ ማቁሰል አለ፣ ምርኮኛ መሆን አለ። በጣም ብዙ አማኞች አሁን ምርኮኞች ናቸው፣ ትግል እንዳለ ስላላወቁ፣ እረፍት ብቻ ስለመሰላቸው። ግን ይሄ ገድል ተጋደል፣ ይሄ ገድል የሚለው ቃል አጎን የሚለው ቃል በኋላም ጥቂት እንመጣበታለን፣ ኤፌሶን ላይ እንመጣለን። መጋደል የሚባል ነገር እንዳለ ብዙ ሰው የረሳ አይመስላችሁም? በዚህ ይደነግጣል። ብዙ ሰው እጅ ሰጥቷል። መሪ ያለ መርከብ እንደሚጠፋ፣ ለመርከብ ያለ መሪ እንደሚጠፋ ይቅርታ። እንደገና ይህንን ቃል ጨምረን እንፍታው። አጎን ብቻ ሳይሆን ገድል አጎኒዞማይ ውስጡ ይሄ አጎኒዞማይ ደግሞ ተጨማሪ ትርጉሞች አሉት። ያው ቅድም እንዳልኳችሁ ትግል ነው፣ ግን እሱ ብቻ አይደለም። ለሽልማትም ደግሞ መወዳደር ነው።
ተስፋ እንዳትቆርጡ ልባችሁ እንዳይወድቅ ዝም ብሎ ጦርነት ብቻ አይደለም፣ ሽልማት አለ። ዮሐንስ ራእይ ላይ እኮ በጣም በተደጋጋሚ ድል ለነሳው ይላል አይደል? ሳይታገሉ እንዴት ነው ድል ሊኖር የሚችለው? ጦርነት ሳይኖር ሽንፈትም ድልም ሊኖረው አይችልም። ጌታ ደግሞ ድል ለነሳው ብሎ ሲናገር ሽንፈትም እንዳለ በዛው ማወቅ አለብን። ከታጠቅንና ካወቅን የጦርነቱ አቅጣጫ ቤት እንደሆነ ካወቅን የጠላቶቻችን ስልት ምን እንደሆነ ካወቅን እና በቂ ዝግጅት ካደረግን በኢየሱስ ክርስቶስ ደም የታጠበና በመንፈስ ቅዱስ የተሞላ ሰው የእግዚአብሔር ቃል ያለው ሰው ሊሸነፍ አይችልም። አማኝን ማሸነፍ አይችልም። በእርግጥ ነው ብንወድቅም መነሳት እንችላለን፣ ግን መውደቅ ግዴታ አይደለም። መነሳት እንችላለን፣ ደጋግመን መነሳት እንችላለን። ደግሞም ተነስተናል። የምንማርበት ምክንያት ይሄ ነው። ለሽልማት መወዳደር ማለት ነው። ታገኙ ዘንድ ሩጡ ይል የለ እንዴ? ሯጭ አንድ ነገር ተስፋ አድርጎ አይደል እንዴ የሚሮጠው? አንዳንድ ጊዜ ሰፈራችን አያለውኝ ሰዎች በጣም ሲታትሩ ሲለፉ በብርድ ተነስተው በዝናብ ደግሞ ምናልባት ወደ ተራራ አቀበት ቁልቁለት ወዳለበት ቦታ ብትሄዱ እንደዚሁ ታያላችሁ። ወንዶችም ሴቶችም ጫካ ለጫካ ሲሯሯጡ ለምንድን ነው? ያሰቡት ነገር አለ። እንዴ ሽልማት ሳይኖርማ እንዴት? ታገኙ ዘንድ ሩጡ ይላል አይደል? አንድ ቦታ ላይ ቆሮንቶስ የሚታገል ሰው በነገር ሁሉ ምን ያደርጋል? ራሱን ይገዛል። ለዛ ትግል ብሎ ዝግጅት ሲያደርግ አመጋገቡን ያስተካክላል፣ የአካል ብቃት እንቅስቃሴ ያደርጋል፣ ከአንዳንድ ነገሮች ይታቀባል፣ ከሱሶች ይታቀባል። ስፖርተኛ እንደፈለገ መጠጣት አይችልም፣ እንደፈለገ ማጨስ አይችልም፣ እንደሌላ ሰው መሆን አይችልም። ታገኙ ዘንድ ሩጡ፣ በትግሉ ስፍራ እንደሚገባ ባትታገሉ ይላል። ሁሉ ይሮጣል፣ የሚሸለሙ ግን የተወሰኑ እንደሆኑ ይናገራል። ስለዚህ ይህንን አጎኒዞማይ ኤገኒን እንመጣበታለን። አጎኒዞማይን ስንመለከት ሽልማት እንዳለ፣ ብድራት እንዳለ ይህም ማወቅ አለብን። አሁን ዝርዝር ውስጥ ባልገባም በሰማይም በምድርም ሽልማቱ እንዳለ እሙን ነው። ሌላ ከጠላት ጋር መጋደል ማለት ነው። በትጋት መስራት ማለት ነው። ትጋትን ይጠይቃል። ይሄ ብቻ አይደለም። ይሄ አጎኒዞማ የሚለው ቃል መሟሟት ማለት ነው። ሌላ ደግሞ ይሄ ግሪኮ ሐሳብ ቃሉን አጎኒዞማይን ስትመለከቱት በህዝብ ፊት መሆኑን ያመለክታል። ውድድሩ ህዝብ ባለበት ነው። ዝም ብሎ ባዶ ሜዳ ላይ አይደለም። በስቴዲየም ውስጥ ሊሆን ይችላል። እና እኛ አንዳንድ ጊዜ ይህንን እንረሳለን። ብቻችንን ያለን ይመስለናል። ትግል ውስጥ ስንገባ፣ ፍልሚያ ውስጥ ስንገባ ግን መጽሐፍ ቅዱስ ይህንን ግልጥ አድርጎ ይናገራል። በዕብራውያን ምዕራፍ 12 ላይ አይደል? እንደ ደመና የከበቡን ምስክሮች አሉ ይላል። ምን ማለት ነው? ከኛ በፊት ይህንን የእምነት ገድል የተጋደሉ አሁንም አታዩዋቸውም እንጂ አሉ። እኛ መድረኩ ላይ ነን ያለነው። ዙሪያችንን እንደ ደመና ብዙዎች ናቸው፣ ይመለከቱናል። ትግሉ ፓብሊክ ነው። የአጎኒዞማ የሚለው እንትን ፓብሊክ የሆነ ፍልሚያ ነው፣ የሚታይ ነው። በመንፈሱ ዓለም ይታያል። ብቻችሁን የምትጋደሉ ይመስላችኋል፣ ብቻችሁን የምትጸልዩ ይመስላችኋል። የእናንተ ጸሎት አፌክት ያደርጋል ያንን የመንፈሱን ዓለም። ድል ስትነሱ ስታሸንፉ የሚያጨበጭቡላችሁ አሉ። ስትረቱ፣ ስትሸነፉ፣ ስትጠቁ ደግሞ የሚያንጓጥጡ አሉ። በእርግጥ ነው ጌታ አሳልፎ ይሰጣቸዋል ማለት አይደለም። ነገር ግን ይሄ በመንፈሱ ዓለም ዋነኛ ትዕይንት ትርኢት እንደሆነ መታወቅ አለበት። እንደ ደመና ስለሚል ዙሪያችንን የከበቡን ስላሉ ተነስተን በትዕግስት እንሩጥ። ምን ማለት ነው? እነዚህ እኮ እንደ ደመና የከበቡን ከኛ በፊት የሮጡ ናቸው። የኛ አይነት አሁን ስለ ኤልያስ ሲናገር እኮ ምንድን ነው የሚለው? እንደኛው አይነት ሰው ነበረ። ሰውየው ከሰማይ እሳት ስላወረደ፣ ሰማይን እንደ ልቡ ስለቆለፈ፣
ስለከፈተ ሱፐርማን ሱፐር ሂውማን አይደለም። አሁን ያሉ ፊልሞች በጣም ሰው አንድ አማልክት ነገር ስለሚፈልግ ስለ ሱፐርማን የሆኑ ሰዎች ከሰው ይሄ ሃልክ ምናምን በጣም እንትኖች ይህንን ማየት በተለይ ወጣቶች ስንሆን ይወዳል። ነገር ግን ኤልያስ የተለየ ሰው አልነበረም። ምን አይነት ሰው ነበር? እንዳንተ አይነት ሰው ነበር። እንዳንቺ አይነት ሰው ነበር። እንደኛ አይነት ሰው ነበር። ለተለያየ ፓሽኖች የሚገዛ ይላል እንግሊዘኛው፣ ማለት ለተለያየ ድካም እሱም ይፈራ እንደነበረ ያው ታሪኩን ታውቁታላችሁ። ስለዚህ ከኛ በፊት እንደዚህ የሮጡ የተጋደሉ ሰዎች ያዩናል። ፐብሊክ ነው፣ የተደበቀ አይደለም። አጎኒዞማይ ያንን ነው። ይሄ መጋደል የሚለውን ቃል ስንመለከት የሚያው ስላሉ ያ ለምንድን ነው የዕብራውያን ጸሐፊ ይህንን የሚናገረው? መቀነታችን እንድናጠብቅ ደግሞ ኤንካሬጅ እንድንሆን እንድንጽናና፣ አንደኛ ሽልማት እንዳለው አውቀን ዝም ብሎ አይደል። በክርስቲያን ሕይወት ምንም ነገር ዝም ብሎ አይመጣም። ስናሸንፍ የሚጨምር ነገር አለ። ይሄ አጎኒዞማ የሚለው ቃል ግሪኩን ከተመለከታችሁ አንደኛ አትሌቲክስ ውስጥ ያለው ውድድርን መጋደልን የሚያሳይ ነው። ሁለተኛ የኪነትንም ጉዳይ የሚያሳይ ነው። ስለዚህ ትግሉ በስብከትና በትምህርት በጸሎት ብቻ አይደለም። በጣም ብዙ ነገር ነው ኢንክሉድ የሚያደርገው። የእግዚአብሔርን ስራ፣ የእግዚአብሔርን መልካምነት፣ የእግዚአብሔርን በጎነት እንድንናገር የተጠራን ሰዎች አይደለን? በአርት መግለጥ አይቻልም እንዴ? በሚውዚክ መግለጥ አይቻልም እንዴ? በግጥም መግለጥ አይቻልም እንዴ? ቃሉን ጥሬ ቃሉን ወስዳችሁ ስታዩት ነው። ሊሚትድ አይደለም። እኛ እንደምናስበው ጠባብ አይደለም። እግዚአብሔር በሰጠን ጊፍት በሙሉ እግዚአብሔርን እንድናከብር የእግዚአብሔርን በጎነት እንድንነገር አይደል? የንጉሥ ካህናት የተለየ ወገን ከጨለማ ወደሚደነቅ ብርሃን የጠራችሁ። ስለዚህ የኪነት ሊሆን ይችላል፣ አጎኒዞማይ የሙዚቃ ሊሆን ይችላል እና ደግሞ ይሄ ኤገኒ የሚለው የእንግሊዘኛው ቃል ከዚህ ነው የወጣው፣ ከአጎኒዞማይ ነው የወጣው። ኤገኒ ማለት የሞት ሽረት ትግል ማለት ነው፣ ስቃይ ማለት ነው። ይህ ተጋድሎ ምን ለማለት ነው? ሽልማት ለመቀበል የሚደረግ ነው። ወደ ኤፌሶን 6:10 እስቲ እንሂድ። ቁጥር 10 ላይ ምን ይላል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በራሳችን ኃይል ስለማይሆን ማለት ነው። መንፈስ ቅዱስ ተሰጥቶናል፣ የእግዚአብሔር ቃል ተሰጥቶናል። አሁን ግን ትኩረት ማድረግ የፈለግኩት የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የዲያብሎስን ሽንገላ፣ ዲያብሎስ የተባለ ጠላት አለን። ይሄ የዲያብሎስ ሽንገላ የተባለው ቃል ሽንገላ በግሪኩ ሜቶዲያ ወይም ደግሞ ሜቶዶስ አንድ ነገር ፍለጋ ማለት ነው። አንድ ነገር ፍለጋ፣ የዲያብሎስን ሽንገላ ብሎ አንድ ነገር ፍለጋ፣ ሜቶዶስ። ሰይጣን ምንድን ነው የሚፈልገው ነው። ሰይጣን ምን እንደሚፈልግ ካወቃችሁ በዛ አቅጣጫ ላይ ጥንቃቄ ታደርጋላችሁ። የሚፈልገው ነገር ስላለ ትቃወሙት ዘንድ ሜቶዲያን እንፍታው። ሜቶዲያ ማለት መንገደኛ ማለት ነው። መንገድ ላይ የሚሄድ ማለት ነው። እሱ ብቻ ግን አይደለም። እዛ መንገድ ላይ ደግሞ አድፍጦ የሚጠብቅ ማለት ነው። አሁን ይህንን ክፍል ስንነጋገር አንድ ነገር በአእምሮአችሁ እንድትይዙልኝ እፈልጋለሁ። እኛ አጋንንት ተኮር ወይም ሰይጣን ተኮር እንድንሆን አይደለም። ሁሉ ሳር ቅጠል ውስጥ ዲያብሎስ እንዲታየን አይደለም። አሰራሩንና ዘዴውን አውቀን እንድንነቃ ነው። ትኩረታችን ማን ነው ካላችሁ፣ ቅድም እንዳነሳው ደስተኛ ለመሆን ትኩረታችን ኢየሱስ መሆን አለበት። ይህንንም አንድ ጊዜ በትምህርታችን ውስጥ አንስተናል።
የማያመሰግኑ ሳያቋርጡ የሚገስጹ ሰዎች ዴቪል ኮንሸስ የሚባል ነገር ይሆናል። ትኩረታቸው ዘንዶ ብቻ። ይሄ መሆን የለበትም። አትገስጹ አይደለም፣ ነገር ግን ዋና ትኩረታችን ኢየሱስ መሆን አለበት። ስንዘምር ያንን ነው አሁን የምናደርገው። ለዚህ ነው ስንዘምር እኮ ደስ የሚለን። ለዚህ ነው የትኩረት አቅጣጫችን ስለሚቀየር ነው። ዋና ትኩረታችን እኛ እግዚአብሔር ነው። እነዚህ ፍጡራን ናቸው፣ እሱ ፈጣሪ ነው። ግን ደግሞ መኖራቸውን ክደን ካቃለልን መንፈሳዊ ተጋድሎ እንዳለ፣ አጎኒዞማይ እንዳለ፣ ኤገኒ እንዳለ፣ ኤገኒ እንደነገርኳቸው ነው። ኤገኒ በእንግሊዝኛው ላይ እንግሊዝኛ የምትረዱ ሰዎች በደንብ ይገባቸዋል። ስቃይ ማለት ነው፣ ምጥ ማለት ነው። ምጥ አለበት። መጋደል ጨዋታ አይደለም። እና ያንን እንትኑን መንገዱን፣ አሰራሩን፣ ሽንገላውን መንገደኛ ብያለሁ አይደል? አጥፍጦ የሚጠብቅ ሸፍጥ ማለት ነው። ሌላ ሸፍጥ በእንግሊዝኛው ክራፍት፣ ክህሎት። እግዚአብሔርም ከፈጠረው አውሬ ሁሉ እጅግ ተንኮለኛ ነበር ይላል አይደል? እግዚአብሔር ተንኮለኛ አድርጎ እንዳልፈጠረው ከዚህ በፊት ተናግሬያለሁ ደጋግሜ። እግዚአብሔር በጥበብ ሞልቶ የውበት መደምደሚያ አድርጎ ነው የፈጠረው። ግን አምልኮ በፈለገ ጊዜ፣ ስግደት በፈለገ ጊዜ ብዙ መላእክትን ነው ከሰማይ ያሳሳተው። ራእይ 12 ላይ እንደሚናገረው ሲሶ፣ የሰማይን ሲሶ መላእክት። አንዳንድ ሰው ሊደነግጥ ይችላል። የሰማይ እነዛን እጹብ ድንቅ የሆኑ ፍጥረታት ማሳት ከቻለ እኛ በክርስቶስ ስለሆንን መፍራት የለብንም። ግን ተንኮሉን ማወቅ አለብን። ምንድን ነው አንደኛው ተንኮሉ? ሸፍጥ የሚባል ሸፍጥ ታውቃላችሁ አይደል? በጣም ሸፍጠኛ ነው፣ ተንኮለኛ ነው። ተንኮል ምን ማለት ነው ካላችሁ፣ ተንኮል የተገለበጠ ጥበብ ማለት ነው። ዲስቶርትድ የሆነ ጥበብ ማለት ነው። ጥበብ ነው ግን ለጥፋት ነው። እንዴት ነው ይሄ ጥበብ፣ ይሄ ተንኮል ሊመጣ የሚችለው ካላችሁ፣ አሳቢ መስሎ የጠላት መሳም ምንድን ነው ይላል ምሳሌ። የበዛ ነው። ጠላት እኮ ነው። ለምንድን ነው የሚስማችሁ? ሊሸነግላችሁ ነው። በኋላ የሚሰራውን ያውቃል። ብዙ ሰው ለዚህ ነው በወጥመዱ የወደቀው። የታሰበለት ይመስለዋል። ተንኮለኛ ነው። ይሄንን በደንብ ማወቅ ያስፈልጋል። ተንኮለኛ ሲሆን በቀላሉ ምሳሌ ለመስጠት፣ ገንዘብ ለምሳሌ በራሱ ክፉም ደግም አይደለም አይደል? እንደምትሰሩበት ነው፣ እናንተ እንደምትጠቀሙበት ነው። ገንዘብ ወስዳችሁ ለክፋትም ለመልካምም ማድረግ ማዋል ትችላላችሁ። ኢንተርኔት በራሱ ምን ክፋት አለው? አሁን የመጡ ኤአይ ዘዴዎች፣ ፈጠራዎች ምን ክፋት አላቸው በራሳቸው? ስልክ መያዛችን ምን አብዛኛው ኑሮ ያቀል የለ እንዴ? በዛ ውስጥ ግን የሚሰራ ሸፍጥ አለ። አሁን ለምሳሌ ቻት ጂፒቲ ጋር ብዙ ኮንቨርስ የሚያደርጉ ብዙ የሚነጋገሩ ሰዎች አንዳንዶቹ ራሳቸውን እያጠፉ አይደል? እናንተ ኢትዮጵያ ውስጥ በመኖራችሁ የሚያዋራችሁ ስላለ ባጠገባችሁ እግዚአብሔርን አመስግኑ። እዛ የሚያዋራቸው ስለሌለ ብቸኝነት ከባድ በሽታ ስለሆነ ከቻት ጂፒቲ ጋር እንደ ፐርሰን ቁጭ ብለው ያወራሉ። መጀመሪያ መልካም ምክር እኮ ነው የሚመክራችሁ። በጣም መካሪ ነው አሉ። አሁን የደነገጥኩት ደግሞ ሰሞኑን አንዳንድ ሰባኪዎች ስብከታቸውን የሚሰሩት በቻት ጂፒቲ ነው አሉ። መንፈስ ቅዱስ የት ሄዶ ነው? እንደውም ባለፈው ጊዜ አንድ አፍሪካዊት፣ አፍሪካ ውስጥ የተባረከም ያበደም ብዙ ነው፣ ልሳኗን በቻት ጂፒቲ አስተርጉማ በዩቲዩብ ትለቃለች። እና አንድ ሰው ጠየቃት፣ መንፈስ ቅዱስ የት ሄዶ ነው በቻት ጂፒቲ አንቺ ልሳንሽን የምታስተረጉሚው? ይህን የማመጣላችሁ ለምንድን ነው? መልካም ነገር እንዳለው እናውቃለን አይደል እንዴ? ቻት ጂፒቲ ኤአይ ምናምን፣ ከጀርባው ግን ሸፍጣል። እንዳጠቃቀማችሁም ቢሆን ይዟ ጭልጥ አድርጎ የሚወስድ ወደ ስራት የሚያስገባ ክፉ ምክር የሚመክር። መጀመሪያ ግን እንደዛ አይደለም፣ አንጠቀምበት አይደለም፣ ግን ሐሳቡን አንስተውም። ሸፍጥ ነው፣
ዘዴ ነው። ይሄ ሜቶዶስ የሚለው ቃል ሜቶዲያ ተንኮል ማለት ነው። እና በመንገድ የሚራመድ ነው። ይሄ ሜቶዲያ የሚለው መንገድ ይዞ ሰይጣን ይራመዳል። ምን ላይ ነው ያነጣጠረው ካላችሁ ሁለተኛ ቆሮንቶስ 2:11 በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ይሄ የተጻፈበትን ምክንያት ኮንቴክስቹዋል ለማድረግ ግልጽ ላደርግላችሁ። እንደሚባለው ምንድን ነው? አንደኛ ቆሮንቶስ ምዕራፍ 5 ላይ በዝሙት ኃጢአት የተከሰሰ ሰው ነበር አይደል? የአባቱ ሚስት ያገባ እና ከነሱ ጋር ሆኖ በመንፈስ ፈረደበት። ነፍሱ በጌታ ቀን እንድትድን ስጋው ግን ለሰይጣን ታልፎ እንዲሰጥ እንደዚህ አይነት ፍርድ አወጣ ጳውሎስ። በጣም ከባድ ነው። ኤክስኮሚኒኬት አደረጉት፣ ማለትም ከህብረት ውስጥ አስወጡት፣ ከቸርች ህብረት ውስጥ። ምክንያቱም በጣም ጳውሎስ በጣም ያዘነበት የተበሳጨበት ቦታ ነው። ይሄ ሰው ግን ንስሐ እንደገባ ነው የሚነገረው። ንስሐ ከገባ በኋላ ከተመለሰ በኋላ ብዙ ሰው ፊት ስለነሳው፣ ብዙ ጊዜ እኛ አንድ ሰው ላይ ስህተት ካየን እግዚአብሔር እንጂ ይቅር የሚል እኛ ይቅር ስለማንል ከተመለሰ በኋላ ስላልተቀበሉት ነው ይህን ደብዳቤ የጻፈላቸው ነው የሚባለው። እና ይህን ሰው እንዲያስገቡት እንደገና ሪኢንስቴት እንዲያደርጉት፣ ወደ ፌሎሺፕ እንዲያስገቡት፣ ወደ ህብረት እንዲያስገቡት ከጻፈላቸው በኋላ ነው ይህንን ሐሳብ የሚጽፍላቸው። ቁጥር 11 ላይ ያለውን በሰይጣን እንዳንታለል የእርሱን ሐሳብ አንስትምና። ሐሳብ የሚለው ቃል ኖዬማ በግሪክ ምን ማለት ነው? ዓላማ ማለት ነው። ሰይጣን በዓላማ ነው የሚንቀሳቀሰው። አእምሮ ማለት ነው፣ ማይንድ። ኑስ የሚለውም ቃል አእምሮ ነው፣ ግን ኖዬማ ውስጥም ያለ አእምሮ። መሳሪያ ማለት ነው ኖዬማ። ይህ ሐሳብ የሚለውን ቃል በግሪኩ ስትፈቱት ማለት ነው። እነዚህ ቃል ሁሉ ቃል በቃል እዛ ውስጥ የሚያዙ ናቸው። ጽንሰ ሐሳብ ማለት ነው። ጽንሰ ሐሳብ ኮንሴፕት፣ የተደራጀና የተጠና የስሜት ነጸብራቅ ማለት ነው ኖዬማ። ስለዚህ አስቦበት ነው የሚሰራው ዲያብሎስ፣ ፕላን አድርጎ ውጤት ጠብቆ ይሄንን ባደርግ ይሄ ይሆንልኛል ብሎ። ስለዚህ ሽንገላ የሚለው ሜቶዲያ በዛ መንገድ ላይ ሲራመድ ሐሳብ አለው እያለን ነው። እንዳንታለል፣ የቆመ ቢመስለው እንዳይወድቅ ይጠንቀቅ። አልታለልም የሚል ሰው ሰይጣን ተንኮለኛ ነው ልላችሁ ነው። ብዙ አጋንንት ስላወጡ አጋንንት የማይነካቸው የሚመስላቸው ሰዎች አሉ። ሃርድ ዌይ የተማሩ ሃርድ ዌይ ሰይጣን ተንኮለኛ መሆኑን በጣም እግዚአብሔር የሚጠቀምባቸው የሚመስላቸው ሰዎች ከሰው ጋር አይቀላቀሉም። ታውቃላችሁ፣ ዲስታንስ ይጠብቃሉ። አንተ ከኢየሱስ ትሻላለህ እንዴ? ኢየሱስ የሚቀላቀል የሚነካ የሚዳሰስ አልነበረም እንዴ? ማን ነው የሚያጋፋኝ የሚል አልነበረም እንዴ? አሁን አንዳንዶች በቦዲጋርድ ነው የሚሄዱት፣ ቢሮአቸው በችግር ነው። ባለፈው ጊዜ ደግሞ እንደሰማሁት ብር ክፈሉም የሚሉ አሉ ለመጸለይ። በከንቱ ተቀበላችሁ በከንቱ ስጡ፣ እነሱ ጋር ተቀዶ ወጥቷል። ተንኮለኛ ነው። ይልቅ በእግዚአብሔር እንታመን። ማናችንም ብንሆን የጸሎት ሰዎች ስለሆንን የእግዚአብሔር ጸጋ በላያችን ላይ ስለተገለጠ ጥሩ ስለምናስተምር፣ ጥሩ ስለምንሰብክ፣ ጥሩ ስለምንዘምር፣ ጥሩ ስለምንመሰክር ሌላ እንትን ውስጥ እንዳይከተል። አብረዋቸው ሲበሉ ሲጠጡ የነበሯቸውን ጓደኞቻቸውን አሁን ገላምጠው የሚያልፉ የሉም። እሺ